እንዴት አላችሁ? ጋሼ እንዴት ናችሁ? እዚህ ጋር ቁጭ በሉ። እሺ ዳኒ ደህና ነኝ። ሆቴሎችም እንዴ ቡና ታፍላለን። ከባድ እንግዳ እኮ መጣል። እንዴት ነሽ ሄደን? ጋሼ እንዴት ነው? ደህና ነኝ። እንዴት መጣሽ ግን? ካልይ ይፈላጊ ካለበት ፈልጎ አመጣኝ። ትንሽ እያቅለሸለሸኝ ዳኒ፣ ፊት ትንሽ ትክክል አይደለም። ወይ መታጠቢያ ቤት ሂድ። እሺ ምን ሆነሃል ካሌብ? ስማኝ፣ ለምን ነው ከቤታችን የማትወጡት? አብራት እያደርክ መሆኑን ረሳው እንዴ? አሁን ልቀቀኝ። አለቀ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት ትወጣለህ አትወጣም? ከፊት ለፊታችን ፖሊሶች እየመጡ ነው። ሁለታችንም እንግባ ወይስ? አንተ መጠለያውም ዓላማውም ስለሌለ ምንም አይከብድም። እኔ ግን ዓላማ ያለኝ ሰው። ዓላማ የት ያለብህ መመለስ ማለት ላይኔ እንደሰለቸችኝ ማን በነገር። ይኸውልህ ከኔ ጋር እንዲህ መሆን አይደለም የሚጠበቅብህ። ይኸውልህ እናንተን ካልተበቀልኩኝ ካሌብ አትበለኝ። አባዬ ሰላም አልክ? ሰላም ማለት አፋቆየ እና ነገር ለምን ከቤት የማትወጡት? እንዴ አባዬ አትበለኝ እንጂ የልኩት አባዬ እንዲለኝ አልፈልግም። አባዬ የተፈጠረ ነገር አለ እንዴ? ያልተፈጠረ ነገር ነው እንጂ ለምን ጅሮችን ሰብስባ አትወጣ? እሺ በቃ አባዬ ተረጋጋ አትበለኝ። እኔ ምንም አልሆንኩም። እሺ ዳንኤል አባዬ ውጡ እያለ ነው። ለምን አትወጡ? አባዬ ካለ እወጣለሁ ካለ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ? ተነስ ማውጣ። አባዬ መሽቷል እኮ እዚህ ቤት ውስጥ እኮ እስኪመሽባችሁ ኖራችሁ። አዎ ይገባናል፣ ሸክም ነን። ግን ለዚህ ምሽት የት እንሂድ? ቆይ እናንተ በጣም እያላችሁ ያላችሁት? እሺ እንወጣለን አባዬ። ይሄ ቤት ካለ የኔ በእናንተ ምክንያት ቤት እያሰላኝ ነው። ካሊብና ኤደን አንድ ላይ ሆኑ። ካሊብ ከአባቱም ጋር ተጣላ። ከቲና ጋር አብሮ በማደሩ የካሊብ አባት እጅግ በጣም ተናዶበታል። ካሊብ ከዲያኒም ጋር ከቲናም ጋር ጦርነት መዟል። ዲያኒንም ጉሮሮውን ቢያንቀውም ዲያኒም ጉሮሮን አንቆት ነበር። ፖሊስ መጣ ሲለውም አንተ የመኖር ተስፋ የለም፣ እኔ ግን መኖር እፈልጋለሁ ብሎ መታሰር አልፈልግም ብሎ ጥሎት ሄዷል። ነገር ግን ካሊብ በህይወቱ ከባድ ውሳኔን ወስኗል። ቲናን አንቆ ገድሏታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፈ ይበልን እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ትሁት ተከታታይ ድራማ እንግዲህ ቲና መድኃኒት መጠጥ ውስጥ አድርጋ የራት ምሽት ከሌለን ልፈታህ አልችልም ከስምምነታችን ውስጥ አንዱ ነው፣ ስለዚህ የራት ምሽት መኖር አለበት ብላ ነበር። ካሊብም ተስማምቶ ነበር በሀሳቧ። ግን ደግሞ ትሁትም ሆነ አባቱ ተው፣ በስተጀርባው የሆነ ነገር ሊኖረዋል፣ እንደዚህ በሰላም በቀላሉ አልተለሳለሰችም። በዛ ላይ ደግሞ የባህሪ ለውጥም እየታየባት ነው ቲና። አሁን እጅግ በጣም መልካም ሴትና የተረጋጋች እየሆነች ነው። ፍቅር ካለብህ ግን ይቅር ብለሃት መኖር ትችላለህ እያለችው ነበር ትሁት። እንዴት አርጌ ነው ይቅር እምላት? እኔ እሷን ይቅር ብላት አባዬ ያረገችውስ ብትልም እሱን ያረገችውማ በጭራሽ ይቅር መባል የሚችል ነገር አይደለም። ግን ይሄ የራት ምሽት ያለ ነገር አልተዘጋጀልህም፣ ስለዚህ የሆነ ነገር በስተጀርባው ይኖራል፣ ተጠንቀቅ ብለው ነበር። ካሊብም ምንም ነገር ልታመጣ አችልም እያላት ነበር። እንግዲህ ቲናም ተዘጋጅታና አስባበት ነበር። ካሊብም ምንም አታመጣም በሚል በንቄት ራሱን አዘናግቶ ነበር። እና ቲናም የእንቅልፍ መድኃኒት መጠጥ ውስጥ ካረገች በኋላ ጠጣ ብለው እየጠጡና እያወሩ ነበር። የድሮ ትዝታ ተመለሰ ምናምን እያለችው እሱም ያለፉትን ጊዜያቶች ማስታወስ እንደማይፈልግ የውሸትና የሽንግልግል እንደነበሩ እየነገራት ጥሩ ምሽት ነበራቸው። ግን ካሊብ ወዲያውኑ ሰውነቱ ተዝለፍልፎ ወድቋል። በዛውም እንግዲህ ደከመኝ መተኛ ትፈልጋለሁ እያለ ነበርና ከዛም ቲና አብረው አድራለች። ቲና አብረው አድራ በጧቱ ትሁት ወደ መኝታ ቤታቸው ስትገባ አንድ ላይ አድረው ነበር እና ትሁትም ግራ ተጋብቷት ደንግጣ እዛው ቀርታ ነበር። በዛም የተነሳም እንግዲህ ትሁት ያየችውን ባላየ አልፋ ወደ ክችን ተመልሳ በነበረበት ወዲያው ነበር ተከትላ ቲና መታ የነበረው። አንቺ ካሊብን ትፈልጊዋለሽ እንዴ? እንደዛ ከሆነ እርምሽን አውጪ፣ ይኸው ትዳራችን ተመልሷል፣ ይቅርታ አድርጎልኝ በይቅርታ ይኸው አብረን ጥሩ ጊዜ አሳልፈናል፣ እኔና ካሊብ አብረን አድረናል እያለቻት ነበር። እናም እንኳን ደስ አለሽ ብላ ትሁትም ስለታከታት ከሷ ጋር ሁሌ መያያዙ እንኳን ደስ አለሽ አርግልሽ፣ ብዙ አታውሪ፣ እኔ ካሊብን ተመኝቼ አላቅም፣ ስራ ነው እየሰራሁ ያለሁት ብላት ነበር። በስተመጨረሻም ትሁት እቃዎቹን ለማነሳሳት መኝታ ቤት ስትገባ ካሊብ እባክሽ ምከሪኝ፣ ምንድነው የተፈጠረው እያለ ነበር። ለዛም ነበር እኮ ተጠንቀቅ ብለን የነበረው። ስለዚህ ፍቅር ካለብህ ግን በዚሁ የሆነ ሆኗል፣ ይቅርታውን ተቀብለሃት አብራችሁ መቀጠል ትችላላችሁ
መጀመሪያውኑ አስጠንቀቂያ ነበር ብለዋለች። ካሊብም እንዴት ይሆናል? እንደዛማ በጭራሽ ሊሆን አይችልም። አሁን ግን እሷን ልበቀልበት የምችለውን መንገድ እባክሽ ምከሪኝ እያላት ነበር። ትሁት አስተዋይና መልካም ሴት ስለሆነች ሁላቸውም የእሷን ምክር ይሻሉ። እናም እንግዲህ ካሊብም ለካሊብ ምክር ብላ ያመጣችው ዲያኒንና ቲናን መበቀል ማናደድ ከፈለግ ከኤደን ጋር መሆን ይኖርብሃል ብለው ነበር። እንዴ አንቺም እንዳባዬ እሺ ባትለኝስ ቢላትም መጀመሪያ መጠየቅ ነው። መች ጠየቃትና መጀመሪያ ጠይቃትና ከዛ በኋላ እሺ ማለትና አለማለቷን ታያለ ብለው ነበር። እናም ይሄ መበቃ ይሆናል ብለሽ ታስቢያለሽ ቢላትም አዎ ከዚህ የተሻለ ሌላ ሊኖር አይችልም። እሷ እንደሆነች በየጊዜው ሌላ የተሻለን ቀመርና የተሻለን ተንኮል እያሴረች እንጂ የምትሄደው በጭራሹ በቀላሉ እሷን ማላቀቅ አችልም። እንድትፈታ ከሆነ የፈለግከው እንደዛ ማድረግ አለብህ እያለችው ነበር። ባትፈታኝስ? ባትፈታህም እንኳ እሷን እንደዘርገህ ማናደር ትችላለህ የሚል ሀሳብ ሰጥተው ነበር። እና ካሊብም በዚህ ሀሳብ ከተስማማ በኋላ አባቱ ብቻውን ሲደብረውና ሲከፋው ሄዶ የሚቀመጥበት ወይም ጸጥ ያለ ቦታ መጽሐፍ እንዲያነብ ቁጭ የሚልበት ቦታ ተከትሎት ሄዶ ነበር። አባዬ ችግር ተፈጥሯል ሲለው በጣም ተናዶበት ነበር። የምን ችግር ሲለውም ከቲና ጋር አብሮ እንዳደረ ሲነግረው እጅግ በጣም ተናደደ። እንዴት እንደዛ ታደርጋለህ? ስንት ነገር መክሬ ስንት ነገር አስጠንቅቄ አንተ ሁሌ ስህተት መስራት አይሰለችህም እንዴ? አይደክምህም ወይ? እባክህ ሰላሜን አግኝቼ የምቀመጥበት ቦታ እየመጣህ አትረብሸኝ እያለው ነበር። እናም ኧረ ተው አባዬ፣ አሁን እኮ አንተ የምትፈልገውን ሀሳብ ይዤ መጥቻለሁ። ከኤደን ጋር አንድ ላይ ልንሆን ነው። ከኤደን ጋር ኤደንን ላናግራት ነው ቢለውም ከዛ ምንም ማድረግ እንዳለበት እዛው ራሱን ችሎ ያደርግ እንጂ ችግር ውስጥ መግባት እንደደከመው ነግሮታል። እናም እንግዲህ ካሊብም አባቱ ተናዶበትና ተበሳጭቶበት ጥሎ ሲሄድ እሱም ወደ ኤደን ዘንድ ሄዷል። ወደ ኤደን ዘንድ ሄዶ ለኤደን ሁሉንም ነገር ሲያወራት ኤደን በእርግጥ መበቀል እፈልጋለሁ ግን ደግሞ ላስብበት፣ ግን እኮ የውሸት ነው ሲላት እሺ ብላ በሀሳቡ ላስብበት ካለች በኋላ ደውላ እንዴት ተስማማች ትነግረዋለች። ከዛም አብረው ጥሩ ጊዜን አሳልፈው ወደ ቤት ለመምጣት ወስነዋል። ከዛም ወደ ቤት ኤደንና ካሊብ እጅ ለእጅ ተያይዘው ሲመጡ የካሊብ አባት ቤቱ ቁጭ ብሎ ነበር የነበረው። ቤቱ ቁጭ ብሎ እነሱም ቁጭ ተፋጠው ቁጭ ብለው ነበር። እናም ድንገት ኤደንና ካሊብ ወደ ቤት ሲገቡ ሁላቸውም ተደናግጧል። በተለይ ዳኒ የሚያረገውን ቅጣምባሩን አሰጥቶታል። ዝም ብሎ ይቅበጠበጣል፣ ግራ ገብቶታል። ቲናም ደግሞ ካሊብ ጋር በማየቷ እጅግ በጣም ተናዳለች። ግን ሁሉንም ነገር ቻል አርጋው ኤደን እንደነሽ ብትላትም ኤደንም እሷን ትታ አባዬ እንዴት ነህ ሰላም ነው ወይ ብላ እሱን ሰላም ብላ ሁላቸውንም ትታ ከካሊብን ጎን ቁጭ ብላለች። እየሳቁና እየተጫወቱ ሲያቸው አቅለሸለሸኝ እያለ ነበር ዳኒ። እናም ዳኒ ምን ሆነህ ነው? ጥሩ ስሜት እየተሰማህ አይደለም? ምን ሆንክ? ምናምን እያለ ካሊብ የበለጠውን ጨጓራውን ልጦታል። ደግሞ አንቺ እዚህ ምን ታረጊያለሽ እያለ ነበር አላስችል ብሎት። ያንን ሲናገር ግራ ገብቷት ቴና ቀጥ ብላ እያየችው ነበር። በስተመጨረሻም አቅለሸለሸኝ መጸዳጃ ቤት ሊሄድ ብሎ ተነስቶ ወጥቶ ሲሄድ ቲናም እሺ እስቲ ሌው ብላ ተከትላ ወጣለች። በሆነው ነገር ሁላቸውም መሳሳቅ ጀምረዋል። ነገር ግን ኤደን ያልጠበቀችው ስለሆነ መቋቋም እያቃታት እንደሆነ ተናግራለች። እናም እንግዲህ ከቤት ወጣ ሲሸኛት ከኋላ ዳኒ ተከትሎ እያናገራት ነበር። እሷም ጸጥ ብላ ጥላው እየሄደች ነበር። እና እባክሽ ኤደን ይቅርታ አድርጊልኝ፣ ይሄ ሁሉ ነገር እየሆነ ያለው እኮ ላንቺ ነው፣ አንቺ ግን እያረግሽ ያለሽው ነገር እኮ ልክ አይደለም ቢላትም እሷም ከእሷ ጋር ምንም አይነት ነገር እንደሌለው እየነገረችው ነበር። ቲናን ከርቀት ስታያት ያቻትና ሚስትህ፣ እኔ ግን አትከተለኝ፣ የመሰለኝን የፈለግኩትን ማድረግ እችላለሁ። ስለዚህ እኔ እንዳንተ አይደለሁም። እንዳንተ ከሰው ገንዘብ የሴትን ገንዘብ ከጅሎ ሳይሆን ራሱ ሰርቶ ነው የሚኖረው እና ካሊብ ካንተ ብዙ ጥፍጅ ይሻላል ብለዋለች። ይህን ስትለው ደግሞ የበለጠ ተናዷል። ዳኒ የበለጠ ተናዶና ወደ ቲና ሄዶ ቲናንም ከሁለት አንዳቸው መግደል ይኖርብናል፣ ወይ አባትየውን ወይ ልጅየውን ግዳያቸው ብሏት ነበር። እሷም ደግሞ የማንም ሀሳብና የማንም እርዳታ እንደማያስፈልጋት ማድረግ ያለባትን ጠንቅቃ እንደምታውቅ ነግረዋለች ቲና። ካሊብም ዳኒም እባክሽን እስከ ዛሬ ድረስ እኮ አንድም ነገር ብዬሽ አላውቅም፣ ዛሬ ብዬሻለሁ አይደል? ስለዚህ ግዳያቸው እንግደላቸው እያላት ነበር። እሷ ማድረግ ያለባትን በራሷ ውሳኔና በራሷ መንገድ እንጂ ማንም ሰው አግዟት ረድቷት ማድረግ እንደማትፈልግ ነግረዋለች። እሱም በተለይ በጭራሽ እዚህ ውስጥ እንደማታስገባው ስትነግረው እንግዲህ ዳኒም ተስፋ ቆርጦ ወደ ቤት እየሮጠ ተመልሶ ሄዷል። ቲናን ትሁትን ዋሽተሽኛል፣ እስከ ዛሬ ድረስ እኔ አምንሽ ነበር፣ እዋከብረሽ ነበር፣ እንዲያቀልሽ አድርገሽኛል ብሏታል። ምንድነው የዋሸሁ? ከዚህ ቤት ትሁትን አትርፍ፣ ትሁትን ብታተርፍ ይሻልሃል እያልኩህ አልነበረም ስትለው እንዴ አትርፍሃል ነው እንጂ አትርፍ መቻልሽኝ እያላት ነበር። እሷም ምንም ነገር ይቅርብህ፣ ሁሉም ነገር ይቅርብህና
ኤደንን አትረፍ፣ ይችን መልካም ሴት አትረፍ፣ ከምንም ከገንዘብም በላይ እሷ ናት ነው እንጂ ያልኩህ። ከዛ ውጭ ግን ምንም ብዬ አላውቅም። ከዚህ በፊት እኮ ነግሬህ ነበር። አንተ እኮ የእሱን ሚስት ስታማግጥበት እሱ ምን ብሎሃል? ስለዚህ አንተን ሊበቀልህ የሚችለው በእንደዚህ ነው። ዝም ይህን ሁሉ ነገር እያወቀ ዝም ባለህ ቁጥር ወደ እናንተ 2 እርምጃ 3 እርምጃ እየቀደሟቸው እንደሆነ ማወቅ ነበረብህ። ምክንያቱም አንተም እኮ እዚህ ቤት መታ የተቀመጥከው የእሱ ሚስት እያማገጥክ ነው። ስለዚህ ይህን እያየ አርፎ የሚቀመጥ ይመስልሃል ብትለውም እሱም መጀመሪያውኑ አትርፈሃል ነው እንጂ አትርፍ አልነበረም ያልሽኝ፣ ዋሽተሽኛል፣ ደብቀሽኛል እያላት ነበር። እሷ እንግዲህ ብታከብረኝም ብታቀለኝም እኔ ስለአንተ ምንም አይመለከተኝም። ከአንተ ስለከበርክኝ ለእኔ ምንም የሚጠባጠብ የለም። ለአንተ ስላቀለልከኝ እኔ ትሁት የምሆነው ነገር የለም። መጀመሪያ ግን ማዳመጥ ነበረብህ። ስለዚህ ወጣልኝ ብላ አስወጥተዋለች። እባክሽ ትሁት ምንድን ነው ማድረግ ያለብኝ እያለ አሁንም መለማመጡን ጀምሯል። እሷም ምንም ማድረግ እንዳለበት እንደማታውቅ እንግዲህ ብቻ ግን ከዚህ ቤት በክብር መውጣት እንዳለበት ብትነግረውም እሱማ እንዴት ይሆናል? አይሆንም፣ በባዶ እጄ አልወጣም፣ ገንዘብ ያስፈልገኛል እያለ ነው። በስተመጨረሻም እንግዲህ እናም እንግዲህ ዳኒ ብቻ ግራ ገብቶት አንዴ ወደ ካሌብ አባት አንዴ ወደዛ መሯሯጡን ቀጥሏል። እኔ ምንድነው ጥፋቴ? ምን አድርጌያለሁ አባዬ ቢልም ምንም እንዳላጠፋ ያደረገውም ነገር እንደሌለ እሱም እየነገረው ነበር። ነገር ግን ካሌብ የሚያደርገው ነገርስ ቢለውም አንተ የምታደርገው ነገር ልክ ነው ብለህ ታስባለህ ወይ እያለ እሱም አንቆሮታል። በዚህ ሁኔታ ላይ እንግዲህ እያሉ የካሌብ አባት ብቻውን ከኋላ ከመጣ በኋላ ሁሉም ተፋጠው በተቀመጡበት እናንተ ሰዎች መች ነው የምትወጡልኝ? ቤት የለቃችሁ ውጡልኝ እያለ ነበር። እንዲህ አባዬ ብትልም እንኳን አንቺ አይደለሽም ቀርቶ የወለድኩት ልጄም አባዬ እንዲለኝ አልፈልግም፣ ግን ውጡልኝ፣ ቤት የለቃችሁ ውጡ። ይሄ የካሌብ ቤት አይደለም፣ ይሄ ቤቴን እንጂ የካሌብ አይደለም። ስለዚህ እባካችሁ ውጡልኝ፣ ሰላሜን አግኝቼ ልኑርበት። አንተም ቢሆን እነዚህን ኮተቶችን ይዘህ ውጣ ብሎታል። እናም እንግዲህ ብሎ ጥሎ ሲሄድ አያችሁ እንዴ እናንተ አይነት ጥገኛ ሙጭጭ ብሎ የተቀመጠ እኔ አይቼ አላቅም። ይኸው ከዚህ በላይ ምን ትጠብቃላችሁ? ውጡልኝ እየተባላችሁ ፍጥጥ ብላችሁ የእናንተ መቀመጥ ምን ማለት ነው? ውጡ ሲባል እንወጣለን፣ ግን ደግሞ የተወሰነ ጊዜ ቤት መፈለጊያ ምናምን ያስፈልገኛል እያለ ነው። ዳኒ የካሌብ አባት የት ሲከፋው ወደ የት እንደሚቀመጥ ሁኔታውን ቦታውን አጥንቷል። እናም በረንዳ ላይ በቆመበት ሄዶ እያናገረው ነበር። አባዬ እወጣለሁ፣ ግን ቤት መፈለጊያ እባክህ አንድ 15 ቀን ስጠኝ፣ አንተ ካልከው እወጣለሁ እያለው ነበር። እስከ ዛሬ እኮ ብታስብበት ኑሮ ከ15 ቀን እጥፍ ድርብ የሆነ በጣም ብዙ ቀናቶችን ሰጥቼህ ነበር፣ አንተ ግን አላሰብክበትም እያለው ነበር። እባክህ አባዬ አሁን ግን አንድ 15 ቀን ብቻ ስጠኝ ብሎታል። እሱም እሺ በቃ እሺ 15 ቀን በቂ ከሆነ እናያለን ብሎ 15 ቀናትን ጨምሮለታል። እናም እንግዲህ በስተመጨረሻም ካሌብና ዳኒ መንገድ ላይ ተገናኝተዋል። ካሌብም እናንተ ፈጣጦች አትወጡም ወይ? ከቤት የለቃችሁ ለምን አትወጡም? ያንተ ቤት አይደለም ያባት ነው እንጂ አንተ ስትወጣ እወጣለሁ ሲለው ዳኒን ጉሮሮውን አንቆታል። ዳኒም ካሌብን ጉሮሮ ለጉሮሮ ተናንቀው መንገድ ላይ ፖሊስ እየመጣ ነው እያለው ነበረ። ፖሊስ መጣ ሲለው እኔ መታሰር አልፈልግም፣ መታሰር ግን ላንተ ከዚህ የተሻለ እንደውም ዓለምህ እረፍትህ ነው። ስለዚህ ላንተ ቤት ስለሆነ ችግር የለም፣ እኔ ግን መስራትም ሆነ መለወጥም እፈልጋለሁ። ስለዚህ ብሎ እሱን ወደ ገፍትሮ ለቆት ወደ ቤቱ ሄዷል። ዳኒም ኤደንን እየተከተለ ቢለማመጥም ኤደንም በጭራሽ እኔ የሴትን ገንዘብ ጠብቆ የሚመጣ እኔ ከሴት ለምን አምጥተህ አግባኝ አይደለም ያልኩ፣ ሰርተን እንለወጥ አብረን እንሁን ነው እስከዛሬ ስለ የነበረው። ስለዚህ አርፍደሃል ብላ ጥለው ሄዳለች። ዳኒ ኤደን ናቶ መኖር አይችልም። እጅግ በጣም ግራ ገብቶታል። የሚያደርገውንም አጥቷል። ኤደን ትሁት ጋር ተቀጣጥረው ትሁት ወደ ሱቅ በወጣችበት አብረው መንገድ ላይ እየወሩ ነበር። ትሁቴ በህይወቴ ከባድ ውሳኔን ወስኛለሁ ስትላት አምነሽበት አይደለም እንዴ እያለቻት ነበር። እሱማ አመኘበት ነው፣ ግን ደግሞ ከባድ ውሳኔ ነው።
በሚሆነው ነገር ምንም ደስተኛ እየሆንኩ አይደለም፣ እየተጎዳሁ ነው። ዳኒን እጅግ በጣም ወደው አፈቅረው ነበር ስትል እሱም ቢሆን እኮ ይወድሻል፣ ግን ደግሞ ገንዘቡንም አምጥቶ አንቺ ጋር ለመኖር ነው። ስለዚህ ቢያንስ ከሷ እሱ ይሻላል እያለቻት ነበር። ነገር ግን እዛ ቤት እየተፈጠሩ የነበሩት ነገሮች እጅግ በጣም ከባዶች እንደነበሩ እየነገረቻት ነበር። እናም ደግሞ አምነሽበት ከሆነ መጠንከር ነው ያለብሽ፣ የምታዩን ነገር ለመቋቋም መጠንከር ይኖርብሻል ብላታለች። እኔ እንጃ ትሁቴ በጣም ብቻ እየከበደኝ ነው ብላት፣ እሺ በቃ አሁን ወደ ቤት እንሄድ ብላት ነበር። ነገር ግን ወደ ቤት መሄድ እንደማትፈልግ በቃ ልሂድ አሁን ቻው ተባብለው ተለያይተዋል። ትሁትም ወደ ቤቷ ተመልሳለች። ኤደንም ወደ ቤቷ ስትሄድ እንግዲህ ዲያኒም እባክሽ እያለ መለማመጡን ቀጥሏል። ኤደን ግን በአሁኑ አምራለች፣ ምክንያቱም ሁሉንም ነገር ባይኗ እያየች ነው። ቲና አሁንም አንድ ላይ እርቅ አውርደናልና አብረን ነው የምናድረው፣ ከዚህ መኝታ ቤት አልወጣም ብላለች። ካሊብም ክፍል ለቀሽ ውጭልኝ ቢላትም ቲና ግን በጭራሽ አልወጣም አሻፈረኝ ብላለች። በስተመጨረሻም ካሊብ ስሜታዊ ሆኖ ቲናን ጉሮሯን አንቆ ራሷን ስታወድቃለች። ትሞት ይሆን ወይስ ትተርፋለች? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ